ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በጣም በሚያዝናና ቪዲዮ መጥቻለሁ ወደ እናንተ። ዛሬ ገራሚ የሆነ በጣም ዘና የምትሉበት ፕራንክ ቪዲዮ ነው። ብሩኬ ዛሬ ሃይሚን በጣም ተጫውቶባታል። እውነት ማለት ነው። እኔ በጣም ነው ያሳዘነችኝና ይሄ ቤት ተመችቷቸዋል። እንደፈለጋቸው ፕራንክ ለመሰራራትም ተመችቷቸዋል። ሰሞኑን እንግዲህ ከባድ ፕራንኮችን እየሰሩ እንደሆነ አይተናል። ዛሬ ሃይሚ በጣም ባልጠበቀችው መንገድ ፕራንክ ተደርጋለች ማለት ነው። ያው ሃይሚ ያለ ብሩኬ የሚሆንላት ልጅ አይደለችም፣ ይታወቃል። እሱም ያለ እሷ አይሆንላትም፣ ይታወቃልና አንዱ ያለ አንዱ በጣም ይከብዳቸዋል ማለት ነውና በጣም ከባድ የሆነ ማለት ነውና ሚፍታ እነሱ ጋር ያለው ታስታውሳላችሁ። ባለፈው አንድ ክፍል አንናገርም ለሆነ ሰው ሰጥተናል ብለው ነበረ ይመስለኛል፣ ሚፍታ ይመስለኛል። ሰሞኑን እንግዲህ ከቤኪ ጋር ብሩኬን በጣም ፕራንክ እያደረጉት ነበረ። ባለፈው ስፔሻሊ በጣም ነው ያሳቁኝ እውነት ለመናገር ማለት ነው። ቤኪ ሻወር ውስጥ ገብቶ የሆነ ነጠላ ነው ጋቢ ነገር ለብሶ ምናምን ነገር በጣም የገረመኝ የምር እኔ በጣም ነው የሳኩት የምር። ብሩኬ በጣም ፈራ፣ ምንድነው ምናምን ብሎ ማለት ነው ፈራ በጣም ማለት ነው። እና በዛ በሌሊት እሷ ጠርታ እንዲህ ማድረጓ በጣም ከባድ ነው እውነት ለመናገር። ብቻ ያው ቀምሷል ብሩኬ ማለት ነው። እና ዛሬ እነሱን ብድሮች ይመልሳለሁ ብሎ ነው እንግዲህ ብሩኬ ዛሬ የመጣው። ይሳካለታል የሚለውን ነገር የምናየው ጉዳይ ይሆናል። ደብዳቤ ነው የሚጽፍላት ለሃይሚ ማለት ነው። እንግዲህ ወደ ዱባይ ሊሄድ ነው ብሩኬ። ደብዳቤውን ለሚፍታ ሰጥቶ ሚፍታ ደግሞ ለሃይሚ እንዲሰጣት ማለት ነው። በጣም የሚገርማችሁ ነገር ኮሪደሩ ሁሉ ካሜራ ነው ዛሬ ማለት ነው። እና ሴኩሪቲ ካሜራ በሉት በቃ የድርጅት ላይ የሚገጠሙ ሴኩሪቲ ካሜራዎች አሉ፣ እንደዛ በሉት። ኮሪደሩ ሁሉ ካሜራ ነው። ሃይሚ ወደ ወዲህ ስትሮጥ እንግዲህ ለመታዘብም ጭምር ነው እንግዲህ ብሩኬ እያደረገ ያለው። ሃይሚዬ በጣም ታሳዝኛለች። ያው የገጠመሽን ነገር ያሳዝናል፣ ግን ምንም ማድረግ አይቻልም። ያው የእጅሽን ነው ያገኘሽው ለማለት ያው ራስሽ ነሽ ሄደሽ ብሩኬን በሌሊት ቤኪን ጋቢ ያስለብሰሽ ሌላ ነገር ነው ይመስለው አይደለ? በጣም ያስፈራል። እና በዛ ሌሊት ሻወር ውስጥ ገብቶ እንደዚህ ሲንቀሳቀስ ምናምን ሌላ ነገር ነው ይመስለውና እኔ ራሱ በጣም ነው የገረመኝ የምር። ማለት ከባድ ፕራንክ ነው ባይዘው ማለት ነውና ያው አንቺ በሰራሹ ነው እንግዲህ ዛሬ ውለታው እየተከፈለሽ ነው እንግዲህ። ቻዩ ምንም ማድረግ አንችልም። አንተም ይሳካልህ ነው የምንለው። ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ቪዲዮን አይተን ዘና እንበልበት። ምናልባት ይታያቸዋል ይመስለኛል። ሻንጣ ይዤ መጥቻለሁና ወደ ዱባይ ሊሄድ ነው። ትልቅ የሆነ ችግር እንዲፈጠር ስላልፈለኩኝ እዚህ ጋር ይህ ወረቀት ላይ የተሰማኝን ነገር ጽፌላት ነው የሚሄደውና ወደ ዱባይ ሊሄድ ነው እንግዲህ ማለት ነው። ከዚህ ፊት ዱባይ በመሄዱ ብዙ ጸብ ነበረ ታስታውሳላችሁ አይደለ? እንደገና ደግሞ አንዱ የአንዱን ሳይሰማ ዝም ብሎ መሄድ። ባለፈው ቡታጅራ ላይ የተፈጠረው ሃይሚ ዝም ብላ በራሷ ጊዜ ብድግ ብላ ስለሄደች ነው የተጣሉትም አንድ ማለት ነው። እንግዲህ ዛሬ ትሄዳለህ ትመለሳለህ። ለቦስ ለሚፍታ ሰጥቼው ነው የሚሄደው። በጣም የሚጨንቅ ስሜት ውስጥ ነኝ፣ ይደብራል። ምን ታስባለች? ምንስ አድርጋ ነገራቶችን ትፈታለች የሚለውን እናያለን። ዛሬ እንግዲህ ፈተና ነው ባይዘው ማለት ነው። ምን ያህል ለብሩኬ ዝም ብሎ ሲሄድ ምን ያህል ይጨንቃታል የሚለውን ነገር ለማወቅ ነው። ይሄና ልቧን ባታስጨንቃት ጥሩ ነው። ምክንያቱም እናውቃለን ሁለታችሁ ያላችሁን ነገር ማናንዳችሁ ያላንዳችሁ እንደሚከብዳችሁ እናውቃለንና ሃይሚ የምትሆነው መገመት አይከብድም እውነት ለመናገር ማለት ነውና ከሚፍታ ጋር ሁሉ ምትጣላ ነው ይመስለኝ እኔ ማለት ነው። ቅመሜን ደግሞ አውቃታለሁ እንዴት እንደምታስብልኝ እንዴት እንደምትወደኝና እሺ ለቅመሜ ይሰጣታል። የዴሮ ነገር ትዝ ብሎኝ በሷ ፊት ከሆነ አይመጣውም። እኔ ማንበብ የለብኝም የለብኝም። ጥሩ ነገር ነው መጥፎ ነገር ይሻላል። ጥሩ ነገር
መሄድ ጥሩ ነገር ይሆናል። ከሄድኩኝ በኋላ ትሰጣታለህ። ብቻችሁ በቪዲዮ ነው መሆን ያለበት ነው። አዎ መናገር ያለብኝን ተናግሬያለሁ ምናምን ነው። እሺ እዛ ስለምቆይ ትንሽ 1 ወር ምናምን እቆያለሁ። እንግዲህ ሃይሚን ትቷት 5 ወር ማለት ነውና ዱባይ 5 ወር ሲቆይ አስቡት። ቻው ሳይላት ሊሄድ ማለት ነው። ታምናለች እሷ ራሱ የእውነት ነው ብላ ትቀበላለች። አንተ ትልቅ ሰው አይደለ እንዴ? ሃይሚን አትተሳስበኝ። በቃ አንተ ደግሞ እሷን ጠብቃት። አረ በጣም ልንገርህ እውነቱን አታደንግጥ። ይህንን ደብዳቤ አውቄ ነው የጻፍኩት። ሃይሚን ፕራንክ ላደርግ ነው። እኔ ላይ ቆልፋለሁ። ካሜራ 3 ቦታ እናስቀምጣለን፣ እናስተካክላለን። አንድ እሷ በር ላይ ምናልባት ወደዚህ ከመጣች እኔ ጋር፣ አንድ ደግሞ ዋና ሳሎን ስትሄድ ማለት ነው ያዛት፣ እዛው እንድትሆን አድርጋት። ሚፍታ ያደረገው ደግሞ እሱኑ ነው። እሷ ልክ ወደ ሳሎን ስትመጣ ምናምን እንቅ አድርጎ አለቅ ብሏት ሙጭጭ አለባት ማለት ነው። ሶፋ ላይ ልትቀመጥ ምናምን ረፍት አድርጊ፣ እዚህ ጋር ረፍት አድርጊ፣ አንዴ ውሃ ያመጣል ምናምን ነገር። በጣም ተጨንቋል እሱ ራሱ ፕራንኩን ሲያደርግ ማለት ነው። ሚፍታ ራሱ በጣም ጨንቆታል የምር። ወደዚህ እንዳትመጣ አድርጋት። በቃ ቁጭ ቁጭና እናወራ ምናምን እያልክ ከካሜራ እንዳትወጣ ማለት ነው። እሺ ቀማሜ፣ ይሄንን ቪዲዮ ስለምታዩ እንተያያለን አለልሽ ሚኒ ቆንጆ። እንግዲህ ምንም ማድረግ አይቻልም። እየተቀመጠልሽን ካሜራ አንኛው ካሜራ ኮሪደር ላይ ነው እንግዲህ ያለው። ይሄ ማለት ሚፍታ አሁን ያለበት ክፍል እንግዲህ የሃይሚ መኝታ ቤት ነው። ሚፍታ እንግዲህ በዚህ ሌሊት ማለት ነው በሌሊት ተነስቶ ሄዶ አንኳክቶ ለቅመሟ ማለት ነው ደብዳቤውን ሊሰጣት ነው እንግዲህ ሃይሚ ከዚህ ከመሰለ እንቅልፍ ላይ ቀስቅሶ አስቡት። እንደዚህ ያለ የሀዘን ደብዳቤ ሲሰጣት ማለት ነው። አላውቅም፣ ምን እንደሆነ አላውቅም። ብሩኬ ቤት የለም። ይሄን ነገር ስጣት ብሎኝ ነው ሄደው ቤት የለም ብሎ ስጣት ብሎት ነው ሄደው። ምን አልገባኝም። እኔ ምን አውቃለሁ? ምንድን ነው ሄደው? የት ሄደው ነው? እኔ አላውቅም እኮ ግራ ገባኝ። እኔ ልወጣ ነው። ይሄንን ሃይሚ ስትነሳ ከስጣት ላይ ደግሞ ቀሰቀሱሽ እንዴ? ምን ማለት ነው? ሲሄድ ዝም ትላለህ እንዴ? ታዲያ እኮ ጓደኛ አይደለ እንዴ? በዚህ ሌሊት አሁን ሊሄድ ነው ብሎ አስቡ፣ ደብዳቤ ሰጥቶ ከዛ ለሃይሚ ስጣት ምናምን ብሎ ዝም ብሎ ሲሄድ ማለት ነው። ዝም ብሎ እሱ ማለት ነው። ብጠረጥር ባይዘው እሷ ብጠረጥር ፕራንክ እንደሆነ ተጠረጥር ነበር። ያው በእርግጠኝነት ሚፍታም እንደማይለቀው ታውቃለች እሷ። አልገባኝም ነው። የት ነው ሄደው? ይከተላል እሱ ደግሞ ማለት ነው። ቁምሳጥን ሁሉ እየከፈተች ነው ያየችው በነገራችን ላይ። እና ሚፍታ ምን ሲል እንደነበር ታውቃላችሁ እንዴ? ምን ሆነሽ ነው? ቁምሳጥን ውስጥ እኮ አይደበቅም ምናምን ሲላት ነበር። እና እሷ ደግሞ አይ ልብሱን ሊያየው ነው። ደግሞ በጣም የሚገርማችሁ ነገር እንዴት እንዳሰበው ማለት ነው። ልብሱን በሙሉ ሻንጣ ውስጥ ነው የከተተው ማለት ነው። ልብሱን በሙሉ ሻንጣ ውስጥ ከቶ ነው እንግዲህ አሁን እሷን ፕራንክ እያደረጋት ያለው። ሲሄድ ዝም ያልከው ምን ልበለው? እናስበው ነው ቢያንስ እንዴ? እኮ የመሰናበቻ ነገር ነው የጻፈው። እየተሰናበተኝ እኮ ነው። ምን ማለት ነው? ቃል ነው እንዴ? እኔ ምን አውቃለሁ እንዴ? ዝም ብሎ ሰው እንደዚህ የስንብት ደብዳቤ ጽፎ መሄድ ይቻላል እንዴ? ይሄ ቤትማ በቃ በጣም ነው እየተጫወተባቸው ያለ። ተራ በተራ አንዱን በጣም በቃ እውነት። እቺ አሁን የብሩኬ ቤት ናቸው እንግዲህ ጌም ዞኗ ግዴታ ሆኖብኝ ነው ምናምን እያለ ነው ጭራሽ ማለት ነው። ግዴታ ሆኖበት ነው ሄደው። ማታ ሰላም አልነበረን እንዴ? እኔ እኮ አላውቅም። አብረን እራት በእናንተ ሰባስበን ምን ለማለት ፈልጎ ነው? ሲቀጥል ደግሞ እንዴት ልብሱን ይዞ ይሄዳል? ሊያሳተም ይሆን ሊያሳጥብ ይሆን? በጣም ቸው ብሎ ሊያሳጥብ አስቡ። ደብዳቤ ጽፎ ሊያሳጥብ ማለት ነው። ለዛውም በዚህ በሌሊት ማለት ነው። ሚፍታ አምልጦት እኮ ነው ሚፍታ ማለት ነው። እዚህ ጋር አሁን መጠርጠር ትችል ነበር። የምር አምልጦታል እሱ ማለት ነው። እንዴ ሊያሳጥብ መሰናበቻ ጽፎ ተወዛገብኩ እኮ። ዝም ብሎ ነው የሚከታተላት እንግዲህ እሷን ነው የሚከተለው። እኔ እንዴት
ይቀመጥ በእግዚአብሔር። የት ሄዶ ነው? ወይኔ ጉድ ይፈላ። ሶፋ ላይ እንድትቀመጥ ነው። አሁን በኋላ እንድትንቀሳቀስ አይፈቅድም። አልገባኝም። የተፈጠረው ነገር አለ ባታሻ ጀርባ ሆኖ ከዚህ ነው ካሜራው። በቃ የተለያየ ነው እኮ። እሺ ላምባው ደብዳቤውን እንግዲህ ሊያነበው ነው እሱ ማለት ነው። ምን እንግዲህ አሁን ከዚህ ሶፋ ላይ ቀስቀስ እንድትል አይፈቅድላትም። ደብዳቤውን ያነባል። በቃ ከዛም በኋላ እንደገና እንዴት እንዲህ ሊሆን ቻለ ምናምን ብሎ እሱ ሊጫወትባት ማለት ይችላል። አንብቦ ምን እንደሚለው እንደ ቀልድ ነው እንደ ህይወት እንደ እኔ ደስተኛው ሆኜ ሳልጨርስ ለምንድን ነው እንደዚህ የሚፈጠረው? አልገባኝም። ተመችቷት ነበር። አያችኋል? እሷ በጣም ተመችቷታል። እሱ ኧረ ብሩኬ ተው አንተ ልጅ በጣም ወድሻለሁ። ይሄንን ግን ስናገር በታላቅ ሀዘን ነው። ግዴታ መሄድ ስላለብኝ ነው። እባክሽን እንደምትጠብቂኝ ተስፋ አደርጋለሁ። በቅርቡ እንገናኛለን። እንደምትጠብቂ ማለት ምን አግብታ ጠብቀኛለች ብሎ ፈርቶ ነው? አይዞህ ጠብቃለች፣ የትም አትሄድም። ተስፋ አደርጋለሁ። እዚሁ ሶፋ ላይ ሆነ ጠብቃለች። አባት ለ5 ወር ሙሉ የሚያስኬድ ምን አለ? እኔ አንቺ ሃይሚ ከኔ በላይ እኮ ክሎዝ የሆናችሁት እኮ እሱ ጋር አንዴ ከኔ በላይ ለዛ ነው ለምን አልነገረኝ? የሚሄድበትን 5 ወር የሚያስኬደው ጉዳይ ምንድን ነው? እሺ ዝም ብሎ ለ5 ወር ብሎ መሄድ አለ እንዴ? ትዳር በት ነው። እሺ ለምን እንደምታለቅሽው? ተወኝ በእናትህ። እኔ ምን አድርጌው ነው? እሺ ሳላውቀው ያደረኩት ነገር አለ? አልገባኝም። ማልቀስሽ የሚቀይረው ነገር አለ? እኔ ታውቀኝ አይደል? በትንሽ ነገር ስሜታዊ መሆነው እንኳን እሱ ሄዶ። ኧረ ብሩኬ የማይሆን ነገር ነው ያደረገው። እንዴት እንደዚህ ይሄን አልካስለቀስካት ግን ይበቃል። እውነት ከባድ ነው። ያደርገኛል እንዴ? እዚህ ቤት ውስጥ ትቶኝ እንዴት ይሄዳል እኮ? ሚፍታ አለ ብሎ ነው። ለሚፍታ ነው አንቺን ጥሎሽ ሄደው። እንግዲህ ሚፍታ አደራውን ይወጣል ተብሎ ነበረ። እሱም ያው መወጣት የቻለ አይመስለኝም። ያው እየዞረ አንቺን እያስጨነቀሽ ነው። እኔ ምን እየተሰማኝ እንደሆነ አንተ አታውቅም እኮ። እሺ ደውይለት፣ ማንሳት አለበት። እኔን አስጨነቅሽኝ እኮ ሃይሚን። ምን ማድረግ እችላለሁ? የት ብዬ ልፈልገው? እሺ ይፍታዩ አሸኝ አይደለም ለምን ዋሽሻለሁ? ሃይሚ ይኸው ከኋላሽ ነው። ከኋላሽ ፈልጊው። በቃ ከኋላሽ ፈልጊ፣ የትም አትሂጂ። በቃ ደግሞ እኮ በጣም የገረመኝ ነገር ደግሞ እኮ መጥቶ ጓገጭ ማለቱ ማለት ነው። በቃ እንዴት አይሳካልኝም ምናምን ብሎ ማለት ነው። እናታችሁ አላራዘምኩ እስኪ ቀና በላንዴ ሃይሚ በቃ በእናትሽ ሳትነግረኝ ለምንድን ነው የምትሄደው? ምን ይሁን እንዴ? በጣም ተበሳይቷል ጭራሽ ማለት ነው። ለምን አራዝሙበት የጉዞውን ጊዜ ማለት ነው። እዛ ሄዶ ማለት ነው የሚያራዝሙት። አይገርማችሁም? ፕሌን ነው ወይስ ታክሲ ነው የቆረጥከው? እንዴ ቲኬቱ ግን ምንም እየሆንኩ አይደለም። በቃ እሺ በስነ ስርዓት አውራኝ። ለምንድን ነው የተናደድከው? እኔ ያረኩ ነገር አለ? ከአንቺ ጋር አይደለም። በቃ እኔ እንደምታኮርፊ ስለማቅ ነው ጥዬሽ ሄድኩት። በእናትሽ ይሄን አልማስጨነቅ የለብህም የምር። በቃ እኔ ይበልጥ እንዳላስከፋሽ ብዬ ነው። ለምንድን ነው የማልወጣው? ነፃነቴ ልትነፍገኝ ነው እንዴ? ምን ማለት ነው? ራስ እንዳልበለከተ ብትበለጠሰኝ ነው በብርጭቆ ጭራሽ በብርጭቆ ድብድብ። የኔን አይሆንልሽማ። በቃ ያለኔ ችግር ምን ነው ልገር በዚህ ሰዓት ነበር ፕራንክ ማድረግ አለበት። ቁርስ ብቻ ልንበላ ነው። ያረ አንድ ላይ እኔ ክፍል 2 አለ። ይሄን ቪዲዮ ስታይ ነው የምትገረሙ። እኔ መግቢያ ጋር አንድ አለ 3 እኔ ለ7 በጣም እውነት እንደዚህ ያለ ከባድ ነው እውነት። አንቺን ለ7 ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ዘና እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው በሌላ ቪዲዮ እመጣለሁ። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።